ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ዋና ዋና ዜናዎችን አስቀድማለን። ኤርትራ በተለያዩ ሀገራት ወታደራዊ አዛዦች ጉብኝት እያደረገች ነው ስትል ኢትዮጵያን ከሰሰች። በቅርቡ የአሜሪካ በአፍሪካ ጦር አዛዥ ጀነራል አንደርሰን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ያደረጉት ውይይት በኤርትራ በኩል ያስከተለውን ተጽዕኖ የሰዓቱ ዜናችን አካቶታል። የአርሲ ኦርቶዶክሳውያን ግድያ ሲቀጥል በሐረርጌ ተመሳሳይ ጭፍጨፋ እየተፈጸመ ነው ተባለ። በኦሮሚያ ክልል አርሲ የሚፈጸመው የኦርቶዶክሳውያን ሃይማኖት ተኮር ጥቃት ቀጥሎ በርካታ ወገኖች ሲገደሉ በሐረርጌም ተመሳሳይ ጭፍጨፋ እየተፈጸመ መሆኑ ተሰምቷል። በዝርዝር እናደርሳችኋለን። የኢትዮጵያ ብሔራዊ ባንክ የመጀመሪያውን የውጭ ባንክ ፍቃድ ሰጠ። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆኗል። የብሔራዊ ባንክ ወቅታዊ መግለጫን በምሽት ዜናችን አካትነዋል። ከውጭ ጀነራል ሆርታን ታሞ የጊኒ ቢሳው አዲሱ ፕሬዝዳንት ሆነው ተሾሙ። በትናንትናው ዕለት መፈንቅለ መንግስት ያስተናገደችው ጊኒ ቢሳው በኃይል ከስልጣናቸው የተነሱት ፕሬዝዳንቷን ወደ ሴኔጋል ሸኝታለች። ከባህር ማዶ በትንታኔ እንመለከተዋለን። እነዚህንና ዕለታዊ የምንዛሬ መረጃዎችን ወደ እናንተ እናደርሳለን። በቅድሚያ ኤርትራ በተለያዩ ሀገራት ወታደራዊ አዛዦች ጉብኝት እያደረገች ነው ስትል ኢትዮጵያን ከሰሰች። የተለያዩ ሀገራት የጦር ጀነራሎች በአዲስ አበባ ጉብኝት ማድረጋቸውን የኢትዮጵያ ባለስልጣናት ከአሰብ ጋር በማገናኘት እያደናገረች ነው ስትል ኤርትራ ክስ አሰምታለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ መንግስት የተለያዩ ሀገራትን የጦር አዛዦችን የአዲስ አበባ ጉብኝት ለሌላ ዓላማ እየተጠቀሙበት ነው ብለዋል። የማነ በጉዳዩ ላይ በይፋው የኤክስ ገጻቸው ባሰፈሩ ጽሑፍ ኢትዮጵያ የውጭ ሀገራት ጦር አዛዦችን ጉብኝት ከባህር በር ጥያቄ ድጋፍ ጋር እያያያዘች ነው ሲሉ ወንጅለዋል። ምንም እንኳን የኤርትራው ቃል አቀባይ የጦር አዛዦች ጉብኝት ከባህር በር ጋር በተያያዘ ለተዛባ ዓላማ ውሏል ቢሉም ኢትዮጵያ በፈለገችው ጉዳይ ላይ የማተኮር ሙሉ መብት አላት። ኢትዮጵያ እንደ ሉዓላዊ ሀገር ባነሳቸው የባህር በር ጥያቄ ላይ የሀገራትን አጋርነት ለማግኘት ወደ አዲስ አበባ ያቀኑ የጦር ጀነራሎችን በጉዳዩ ላይ ማግባባቷ የሚጠበቅ ነው። ኢትዮጵያ ወታደራዊ ግንኙነቶችን ከባህር በር ጋር ማያያዟን የኮነኑት የማነ የውጭ ወታደራዊ አዛዦች በአዲስ አበባ ያደረጉት ጉብኝት መደበኛና የተለመደ ነው ብለውታል። የማነ ክስ ባቀረቡበት ጽሑፍ የኢትዮጵያ መንግስት ወታደራዊ ጉብኝቶችን የባህር በር ለማግኘት ከሚያደርገው ጥረት ጋር በማያያዝ ግልጽ ድጋፍ እንዳገኝ አድርጎ እያቀረበ ነው ብለዋል። የማነ አክለውም የጣሊያን የባህር ኃይል፣ የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል እና የፈረንሳይ ወታደራዊ አዛዦች በአዲስ አበባ ያደረጉት ጉብኝት ስለ ባህር በር አይደለም ብለዋል። ምንም እንኳን የማነ ወታደራዊ አመራሮችን ተቀብላ ካስተናገደችው ከኢትዮጵያ በላይ የውይይቱን ይዘት አውቀዋለሁ ቢለውም በአዲስ አበባ ከባህር ኃይል ስምምነት እስከ ቀይ ባህር ደህንነት ተመክረዋል። ከሰሞኑ ወደ ኢትዮጵያ ያቀናው የጣሊያን ባህር ኃይል አሰብ ላይ ለመሰማራት እየተዘጋጀ እንደሆነ ከሚነገርለት የኢትዮጵያ ባህር ኃይል ጋር በጋራ ለመስራት ስምምነት ተፈራርሟል። ጣሊያን ወደ ቀይ ባህር ለመግባት በዝግጅት ላይ ለሚገኘው የኢትዮጵያ ባህር ኃይል አጋርነት ባሳየች ማግስት የፈረንሳይና አሜሪካ ጀነራሎች ተከታትለው አዲስ አበባ ገብተዋል። የፈረንሳይ መከላከያ ለኢትዮጵያ መከላከያ ሰራዊት ድጋፍ ለማድረግና በትብብር ለመስራት ዝግጁ መሆኑ ተገልጿል። በሁለቱ ሀገራት ውይይት ፈረንሳይ ወታደራዊ ድጋፎችን ለማቅረብ ዝግጁ መሆኗን መከላከያ ሰራዊት ያሰራጨው መረጃ ያመላክታል። የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ህዳር 16 ቀን 2018 ዓ.ም ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውን ቦርከና መዘገቡ ይታወሳል። አሜሪካ የጦሯን የአፍሪካ እዝ አዛዥ ወደ አዲስ አበባ የላከችው በኢትዮጵያና በኤርትራ መካከል ከፍተኛ ውጥረት በተፈጠረበት ወቅት ነው። የአሜሪካ አፍሪካ እዝ አዛዡ የኢትዮጵያን ወደ ቀይ ባህር መግባት እንደሚደግፉ መግለጻቸው ታውቋል። ጀነራሉ ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉ መግለጻቸው የተጠቆመ ሲሆን ኢትዮጵያ የቀይ ባህር በርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑ ተናግረዋል ተብሏል። የአርሲ ኦርቶዶክሳውያን ግድያ ሲቀጥል በሐረርጌ ተመሳሳይ ጭፍጨፋ እየተፈጸመ ነው። በኦሮሚያ ክልል አርሲ የሚፈጸመው የኦርቶዶክሳውያን ሃይማኖት ተኮር ጥቃት የቀጠለ ሲሆን በርካታ ወገኖች ሲገደሉ በሐረርጌም ተመሳሳይ ጭፍጨፋ እየተፈጸመ መሆኑ ተሰምቷል። ሃይማኖት ተኮር ጥቃቱ በቀጠለበት አርሲ ትናንት ህዳር 18 2018 ዓ.ም 11 ኦርቶዶክሳውያን ተገድለዋል። የተገደሉት ኦርቶዶክሳውያን በታጣቂዎች ታግተው ወደ ጫካ ተወስደው የነበረ ሲሆን ትላንት ተገድለው መገኘታቸው ተገልጿል።
አርሲ ውስጥ የሚፈጸመው ሃይማኖትና ማንነት ተኮር ጥቃት መቆሚያ አጥቶ ተባብሶ እንደቀጠለ ነው። በየመንደሩ ከሚገደሉ ንጹሃን ወገኖች በተጨማሪ ታግተው የሚወሰዱት ገንዘብ ከተከፈለ በኋላ ሕይወታቸው አልፎ እየተገኘ ነው። በትናንትናው ዕለት 20 የሚደርሱ ሰዎች ከስራ ቦታቸው ታግተው መወሰዳቸውን መዘገባችን ይታወሳል። በታጣቂዎች ታግተው የተወሰዱት አርሶ አደሮች የኦርቶዶክስ እምነት ተከታዮች በምን ሁኔታ ላይ እንደሚገኙ የሚታወቅ ነገር የለም ተብሏል። የአርሲው ሃይማኖትና ማንነት ተኮር ጥቃት መፍትሄ አጥቶ ከመቀጠሉ በተጨማሪ በሐረርጌ ተመሳሳይ ጭፍጨፋ እየተፈጸመ መሆኑን እናት ፓርቲ አስታውቋል። በምዕራብ ሐረርጌ ዞን ጭሮ ወረዳ ላለው ጉዶ ቀበሌ ኢፈባስ በምትባል የገጠር መንደር ውስጥ ህዳር 15 2018 ዓ.ም ከምሽቱ 3 ሰዓት እልፌ ተስፋውል የተባሉ እናት በጥይት ተደብድበው ተገድለዋል ተብሏል። በዚሁ ቀበሌና በአጎራባሽ ቀበሌዎች የአብዶ ሸምበቆ፣ ረብሱ፣ ሼክ አደም፣ ሉጎ በርካታ ሃይማኖትና ማንነትን ማዕከል ያደረጉ ጭፍጨፋዎች የሚካሄዱባቸው መሆናቸውን ፓርቲው ገልጿል። የአካባቢው ነዋሪዎች ብንናገርም ሰሚ የለም፣ ህዝቡና ሚዲያውም እኛን ረስቶናል ማለታቸውን ፓርቲው በጉዳዩ ላይ ባወጣው መግለጫ ጠቁሟል። በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነ ባለቤቱ ቀለሟ በለጠ፣ ባለው መንገሻ፣ አሳምነው አባይን የተባሉ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው ተገድለዋል ተብሏል። በወረዳው በተፈጸመው ሃይማኖት ተኮር ጥቃት ከሟቾች በተጨማሪ በርካቶች መቁሰላቸውን ፓርቲው አስታውቋል። ግድያውን የሚፈጽመው በአካባቢው ሰዎች አጠራር ኦነግ ሸኔ ራሱን ኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል መሆኑን እናት ፓርቲ ጠቁሟል። እናት ፓርቲ በአርሲ ዞን በሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ በአጨዳ ላይ የነበሩ ከ19 በላይ አርሶ አደሮች ህዳር 18 2018 ዓ.ም ታፍነው መወሰዳቸውን አረጋግጫለሁ ብሏል። ፓርቲው በሐረርጌ በርካታ ቀበሌዎች የሚካሄደውን ጭፍጨፋና እገታ እንዲሁም በአርሲ የተካሄደ ያለውን የዘር ፍጅት አውግዞ የታገቱትም ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። የኢትዮጵያ ብሔራዊ ባንክ የመጀመሪያውን የውጭ ባንክ ፍቃድ ሰጠ። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆኗል። የኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክን የውክልና ጽሕፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታውቋል። ይህም በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፍቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል። ብሔራዊ ባንክ ባወጣው መግለጫ አዲሱ ፍቃድ መስጠት የአዲስ መተዳደሪያ ደንብ ዘመን መጀመር መሆኑን በመጥቀስ በውጭ የውክልና ጽሕፈት ቤቶች ወይም ሪፖርት ላይ የሚደረገው ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሸጋገሩን አስታውቋል። ብሔራዊ ባንክ እንደገለጸው የተሻሻለው አዋጅ በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኮች ጽሕፈት ቤቶችን የፍቃድ አሰጣጥና ቁጥጥር በቀጥታ በራሱ ስልጣን ስር ያደርገዋል። የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር በነበሩ ፍቃዶች ሲሰሩ የነበሩ የውጭ ባንክ የምክር አገልግሎት ጽሕፈት ቤቶችን ዳግም ፍቃድ መስጠት ጀምሯል ብለዋል። ባንኩ አክሎም በአዲሱ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎችን እየገመገመ መሆኑን ገልጸዋል። በዚህም በኢትዮጵያ የውክልና ጽሕፈት ቤት ያለው ስታንዳርድ ባንክ ሽግግሩን ያጠናቀቀ የመጀመሪያው ባንክ ሆኗል ነው የተባለው። ብሔራዊ ባንክ በመግለጫው የውክልና ጽሕፈት ቤቶች የሚሰሩት እንደ ማንኛውም የንግድ ማስፋፊያ ማዕከል ብቻ ሲሆን የእናት ባንኮችን በማስተዋወቅ ላይ ብቻ እያተኩራሉ። የባንክ አገልግሎቶችን መስጠት ወይም የገንዘብ ልውውጦች ማካሄድ ግን አይፈቀድላቸውም ተብሏል። ከውጭ ጀነራል ሆርታን ታሞ የጊኒ ቢሳው ፕሬዝዳንት ሆነው ተሾሙ። በኃይል ከስልጣናቸው የተነሱት የቀድሞው የጊኒ ቢሳው ፕሬዝዳንት ሲሶኮ ኢምባሎ ሴኔጋል መግባታቸው ተገልጿል። በጊኒ ቢሳው የተካሄደውን መፈንቅለ መንግስት ተከትሎ ጀነራል ሆርታን ታሞ ለአንድ ዓመት የሽግግር ፕሬዝዳንት በመሆን በዛሬው ዕለት ቃለ መሐላ ፈጽመዋል። አጭር ነበር የተባለለት ስነ ስርዓት በጦር ኃይል ዋና መስሪያ ቤት በዝግ መካሄዱ ታውቋል። እስከ መፈንቅለ መንግስቱ ድረስ የፕሬዝዳንቱ የጥበቃ ኃላፊ የነበሩት ንታሞ ሹመታቸው አነጋጋሪ ሆኗል። በጊኒ ቢሳው የሚገኙ አንዳንድ የሲቪል ማህበረሰብ ቡድኖች ግን የቀድሞ ፕሬዝዳንት ኡማሮ ሲሶኮ ኢምባሎ በቅርቡ በተደረገው ምርጫ መሸነፋቸውን ተከትሎ በጦር የታገዘ መፈንቅለ መንግስት በራሳቸው ላይ ያቀነባበሩ ነበር ሲሉ ከሰዋል። ይህ የታቀደው የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲሉ የሲቪል ማህበረሰቦች ጥምረት የሆነው ፖፑላር ፍሮንት ባወጣው መግለጫ አስታውቋል። የምርጫ ተቀናቃኙ ፈርናንዶ ዲያስም ይህንን ክስ አስተባብለዋል። ኢምባሎ ለክሶቹ ምላሽ ከመስጠት ተቆጥበዋል። በስልጣን ላይ በነበሩበት ጊዜም በርካታ የመፈንቅለ መንግስት ሙከራዎችን እንዳሸነፉ ተናግረዋል። ኢምባሎ ተቺዎቻቸው ግን ተቃውሞዎችን ለማፈን ቀውስ እየፈጠሩ ነበር ሲሉም ደጋግመው ከሰዋቸዋል። የሀገሪቱ ጦር የምርጫ ሂደቱን አስቁሞ ይጠበቅ የነበረውን የእሁዱ ፕሬዝዳንታዊ ምርጫ ውጤት እንዳይለቀቅ አግዷል የተባለው ስማቸው ያልተገለጸ አንድ ወታደራዊ ምንጭ ለአጃንስ ፍራንስ ፕሬስ የዜና ወኪል በሰጡት ሐሳብ ኢምባሎ በሰራዊቱ ዋና መስሪያ ቤት በጥሩ ሁኔታ መያዛቸውን ቢናገሩም በጥሩ ሁኔታ ተይዘው ቆይተዋል ብለዋል።
የአፍሪካ ህብረት ሊቀመንበር መሐመድ አሊ የሱፍ ፕሬዝዳንት ኢምባሎና የታሰሩ ባለስልጣናትን በአስቸኳይ ያለ ቅድመ ሁኔታ እንዲፈቱ ጠይቀዋል። ለጊኒ ቢሳው ወታደራዊ መሪዎችም የምርጫ ሂደት ማክበር አስፈላጊ መሆኑን አስታውሰዋል። በሴኔጋልና በጊኒ ቢሳው መካከል የምትገኘው የምዕራብ አፍሪካዊቷ ሀገር እንደ አውሮፓውያኑ አቆጣጠር በ1974 ከፖርቹጋል ነጻ ከወጣችበት ጊዜ ጀምሮ ጦሩ ተጽዕኖ ፈጣሪ የሆነባትና የአደንዛዥ እጽ ዝውውር ማዕከል በመባል ትታወቃለች። ጊኒ ቢሳው በትናንትናው ዕለት የጦር መኮንኖች የሀገሪቱን ስልጣን መቆጣጠራቸውን አስታውቀዋል። ቀደም ሲል የመንግስት ምንጮች ኢምባሎ መታሰራቸውን ተናግረው ነበር። በዋና ከተማዋ ቢሳው የተኩስ ድምፅ ቢሰማም በተኩሱ ስለደረሰው ጉዳት የተገለጸ ነገር የለም። የጦር መኮንኖቹ በመንግስት ብሔራዊ ቴሌቪዥን ጣቢያ ቀርበው የምርጫ ሂደቱን እንዳስቆሙ ተናግረዋል። ሀገሪቱን ለማተራመስ በታዋቂ የእጽ አዘዋዋሪዎች ድጋፍ ያላቸው ስማቸውን ያልጠቀሷቸውን ፖለቲከኞች ሴራ ለማክሸፍ እርምጃ እየወሰዱ እንደሆነ ጠቅሰው የሀገሪቱ ድንበር መዘጋቱንና የሰዓት እላፊ ገደብ መታወጁን ተናግረዋል። የምርጫ ውጤት ሐሙስ ዕለት ይገለጻል ተብሎ ሲጠበቅ የነበረ ሲሆን ኢምባሎና ዋነኛ ተፎካካሪያቸው ዲያዝ በየፊናቸው ማሸነፋቸውን ሲገልጹ ቆይተዋል። ዲያዝ ከምርጫ ታግደው በነበሩት የቀድሞ ጠቅላይ ሚኒስትር ዶምፍሪንስ ፔሬራ ድጋፍ አግኝተዋል። ኢምባሎ ለፍራንስ 24 በስልክ በሰጡት ቃለ መጠይቅ ከስልጣን ተባረር ያለው ብለዋል። የመንግስት ምንጮችም ለቢቢሲ እንደተናገሩት ከሆነ ዲያዝ ፔሬራና የሀገር ውስጥ ጉዳይ ሚኒስትር ቦቼ ካንዴም በቁጥጥር ስር ውለዋል። የጦር አዛዡን ጀኔራል ቢያጌንታንና ምክትላቸውን ጀኔራል ማማዱ ቱሬንም በቁጥጥር ስር መዋላቸውን አስታውቀዋል። የአፍሪካ ህብረትና ኢኮዋስ የምርጫ ታዛቢዎች በጦር ኃይሎች መፈንቅለ መንግስት መታወጁን በተመለከተ ጥልቅ ስጋት እንደገባቸው አስታውቀዋል። አገሪቱ ስርዓቱን የጠበቀና ሰላማዊ ሂደት እንደሆነ ከገለጸችው የምርጫ ሂደት በኋላ ውጤቱን ይፋ ለማድረግ ተዘጋጅታ ነበር ብለዋል። የቀድሞ የሀገሪቱ ቅኝ ገዥ ፖርቹጋል ስልጣን ወደ ህገ መንግስታዊ ስርዓት እንዲመለስ ጥሪ አቅርባለች። የውጭ ጉዳይ ሚኒስትሩም የመፈንቅለ መንግስቱ ተሳታፊዎች ሁሉ ከማንኛውም ተቃዋሚ ወይም የሲቪክ ጥቃት እንዲቆጠቡ አሳስበዋል። የ53 ዓመቱ ኢምባሎ ባለፉት 30 ዓመታት ውስጥ ለሁለተኛ ተከታታይ ዘመን በስልጣን የቆዩ የሀገሪቱ ብቸኛ ፕሬዝዳንት በመሆን ታሪክ መስራት ፈልገው ነበር። ፕሬዝዳንት ኢምባሎ የሴኔጋል ባለስልጣናትና የጊኒ ቢሳው ወታደራዊ መኮንኖች ውይይት ካደረጉ በኋላ መለቀቃቸውን የሴኔጋል የውጭ ጉዳይ ሚኒስትር አስታውቋል። ኢምባሎ ስምምነት ላይ ከተደረሰ በኋላ በወታደራዊ ሄሊኮፕተር ከሀገሪቱ እንደወጡ መደረጉን ሚኒስቴሩ ገልጿል። ፕሬዝዳንቱ መፈንቅለ መንግስት ከተፈጸመባቸው በኋላ በቁጥጥር ስር እንዲውሉ ተደርገው ነበር። አሁን ደግሞ ዕለታዊ የውጭ ምንዛሪ ተመን መረጃዎችን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። በዛሬው ዕለት ማለትም ህዳር 19 ቀን 2018 ዓ.ም አንድ አሜሪካ ዶላር በ150 ብር ከ82 ሳንቲም እየተገዛ በ153 ብር ከ84 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ በ195 ብር ከ86 ሳንቲም እየተገዛ በ199 ብር ከ78 ሳንቲም እየተሸጠ ይገኛል። አንድ ዩሮ በ174 ብር ከ73 ሳንቲም እየተገዛ በ178 ብር ከ22 ሳንቲም እየተሸጠ ይገኛል። አንድ ስዊዝ ፍራንክ 183 ብር ከ84 ሳንቲም እየተገዛ 184 ብር ከ87 ብር ከ52 ሳንቲም እየተሸጠ ይገኛል። አንድ ኩዌት ዲናር 482 ብር ከ31 ሳንቲም እየተገዛ 491 ብር ከ95 ሳንቲም እየተሸጠ ነው። አንድ ቻይና ዩዋን 20 ብር ከ90 ሳንቲም እየተገዛ 21 ብር ከ32 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ዲርሃም 41 ብር ከ6 ሳንቲም እየተገዛ 41 ብር ከ89 ሳንቲም እየተሸጠ ይገኛል። አንድ ሳውዲ ሪያል 40 ብር ከ20 ሳንቲም እየተገዛ 41 ብር ከ1 ሳንቲም እየተሸጠ ነው። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ጤና ይስጥልን።